ሐረግ ድራማ ክፍል 66 እንደሚከተለው ቀርቧል። እንግዲህ ኤፍራታ ለናታን ትልቅ መርዶ አረዳችው። እሱም ደግሞ እኔ በቅርቡ ያፌትን ላገባው ነው፣ ስለዚህ እባክህን ካጠገቤ እንድትርቅልኝ በትህትና ጠይቀሃለሁ ብላለችው። የኔ ጨረቃ እውነትሽን ነው? ፍራንክ እያደረግሽ ነው? በምን ልመንሽ አላት። አይ ወደድክም ጠላህም እኔ ያፌትን ላገባው ቀንና ሰዓት ቆርጫለሁ። ሰርጌ በቅርቡ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው ቤተሰብ። እንግዲህ በጉጉት የምንጠብቀው የሐረግ ድራማ ክፍል 66 እንደሚከተለው ቀርቧል ማለት ነው። ቤዚ ከእስር ቤት በመውጣቷ ኤፍራታ በጣም ደነገጠች። ኤፍራታ እንዴ ለሳምንት ወይም ደግሞ ለአንድ ወር ነው እንደ እስር ቤት ለስሙ ነው እንደ ያሰሯት? ለነገሩ እኔ ከእስር ቤት ብትወጣም እኮ ለእሷ መጥፎ ነገር አላስብም። እሷ ግን እኔን ለመግደል እኔን ለብዙ ነገሮች ታድጋኛለች። ግን እኔ ውስጤ ንጹህ ስለሆነ ለእሷ መጥፎ ነገር አልመኝም አለቻት ሉሊትን። ሉሊት አይ እኔ እንኳን ትናደጃለሽ ብዬ ነበር፣ አንቺ ግን ሳይሽ ምንም የምትናደጅ ፍጥረት አይደለሽም። ግን በሰላምሽ ነው? ሰሞኑን ደግሞ ምን ሆነሽ ነው ግድግዳ ጋር እየደበደብሽ ወይም ደግሞ አንገትሽን ቀብረሽ ለምንድን ነው የምታለሽው? የተፈጠረ ነገር አለ አለቻት ሉሊት። ውጭልኝ ብዬሻለሁኝ። ምንም ነገር የተፈጠረ ነገር የለም። እውነት ለእኔ አስበሽ ነው? እውነት ስለማለቀስ ስለተጎዳሁ አስበሽ ነው? ስለዚህ እባክሽን ውጭልኝ ብላ አመናጭቃ ሉሊትን ከቤቷ አወጣቻት። ኤፍራታ ጽዮንና ቤዚ እንዲሁም ደግሞ ሉሊት ምሳ እየበሉ ናታን እጅጉን ተግዞ ቁጭ ባለበት ምን ነው ናታን አትበላም እንዴ አለችው ገኒም ይሄንን ስትለው አይ አልበላም ጠግቤያለሁ፣ መብላት አልፈልግም ገኒ አላት። እነሱ ሶስታቸውም እየተያዩ በናታን ላይ እየተሳለቁ ይስቁበት ነበረ። እህትየዋም ያ ወንድሟ አልመሰላትም፣ እየተሳለቀች አይናኑን እያየች ትስቅበት ነበረ። ናታንም በጣም ተገርሞ ግን ለምንድን ነው ጥፋቴ ምንድን ነው? ምን በድያቸው ነው እያለ በጸጸት አይናቸውን ያያቸው ነበር። እሱ ግን በውስጡ ኤፍራታን እውነት የኔ ጨረቃ፣ እውነት እኔን ትተሽ ያፌትን ልታገቢ ነው? እውነት ነው ያ የነገርሽኝ? እውነት ነው? እውነት ብዬ ልመን? እንዴት ብዬ ልመን? እያለ በውስጡ እያብሰለሰለ ታግዞ ተቀምጧል። ገኒ ናታንዬ ምን ነው? ልጅ እኮ እስካሁን አልመጣችም፣ በሰላሟ ነው? ስደውላትም ስልክ አታነሳም ብላለችው። አይ ሰላም ነው የምትሆነው፣ እሷ እኮ ህፃን ልጅ አይደለችም። ማንኛውም ሰው በዚህ ሰዓት ግቢ በዚህ ሰዓት ውጪ ስላላት በማንኛውም ሰው የምትመራ እኮ አይደለችም፣ ህፃን አይደለችም። ስለዚህ በፈለገችበት ሰዓትና በፈለገችበት ጊዜ መምጣት መበርት አላት ብሎ ገኒን አመናጭቆ ምንም ጥሩ መልስ አልመለሰላትም። ገኒን በጣም ደነገጠች። የኔ ናታን ተጣልታችኋል እንዴ ከኤፍራታ ጋር? ሰሞኑን እያሳየኝ ያለኸው ፈገግታ የለም፣ ሳቅህ ጠፍቷል። ምንድን ነው የተፈጠረ ነገር አለ እንዴ ልጄ አለችው ገኒ። አይ ምንም የተፈጠረ ነገር የለም ገኒ እባክሽን ተይኝ አላት። ጽዮን ወንድሜ አትበላም እንደ ምሳ እኮ እየበላን ነው አለችው። ሉሊት ወጡን እየጨለፈች በእጃቸው በያዙት እንጀራ ላይ እያደረገችላቸው ናታንን አይኑን እያየች አይበላም እንደ ምግቡን ስትለው አይ እኔ አልበላም መብላት አልፈልግም እናንተ ብሎ እሺ ብሎ ካጠገባቸው ብድግ ብሎ ወደ ክላሱ ሄደ። ወደ ክላሱ ሲሄድ ኤፍራታ ጋር ሲሄድ ግን የኔ ጨረቃ ምን ሆነሽ ነው? ሰሞኑን ምንድን ነው የተፈጠረ ነገር አለ እንዴ? ወይስ የሆነ ነገር አለ አልነገርሽኝም? እኔ ከአንተ ጋር ምንም ፍቅር የለብኝም አልኩህ አይደለ? ካጠገቤ ሄድልኝ፣ ዘወር በልልኝ እባክህን፣ ካላስቸገርኩህ ምንም ከኔ ጋር እንድትሆን እኔ ጋር ፊት ለፊት ብቻ ሳይሆን አጠገቤ እንድታልፍ አልፈልግም እሺ ብላ አመናጨቀችው ኤፍራታ ናታንን ግን በመጥፎ ነገር እሱ ቢያስበውም እሷ ግን ለሱ ብዙ ነገሮችን የቆፈረው ያፌቱ ጨካኝ እሱን ሰው ገልሃል፣ እሱን ለአንድና ለመጨረሻ ጊዜ ህይወቱን ለመቅጸፍ እንዲሁም ደግሞ ህይወቱን በእስር ቤት ለማድረግ ጓጉቶ የተነሳው ያፌትን እሱን ብዙ ነገሮችን አስፈራርቷት
ናታን መጥፎ ነገር እንዳይደርስበት፣ ህይወቱ በእስር ቤት እንዳይበሰብስ እኔ አሁን የምናገረውን ቃላቶችና እስር ቤት የሚበሰብሰው ወይም ደግሞ በእስር ቤት የሚደርስበት ግፍና መከራ ከኔ ቃላቶች አይበሱበትም። እኔ ለናታን ያልኩ ነው ብላ ለናታን ብዙ መስዋዕትነትን አሁንም እየከፈለች ነው ኤፍራታ። ናታን ግን ፈጽሞ አልገባውም እኮ ያፌትን ልታገቢ ነው የኔ ጨረቃ? በቃ ያፌትን ወደድሽው? ያፌትን አፈቀርሽው? እንዴት ልታፈቅሪው ቻልሽ ግን አላት። እኔ እስከ ዛሬ ድረስ የሚወዱትን ሰው አብሮ ይሆናል ማለት አይደለም። እኔ ባለፈው አግቶኝ ወይም ደግሞ በቤቱ በቁጥጥር ስር ባደረገብኝ ሰዓት እንደዛ ሲያሰቃየኝ በሱ በአንዳንድ ነገሮቹ በፍቅሩ ተማርኪያለሁ። ስለዚህ ምንም ማድረግ አልችልም። የሚወዱትን ሰው ሁልጊዜ አብሮ ይኖራል ማለት አይደለም። የሚጠሉትን ሰው ደግሞ ሁልጊዜ ይጠሉታል ማለት አይደለም። ስለዚህ እባክህን ተወኝ፣ ተወኝ፣ እባክህን ተወኝ አለችው ኤፍራታ ናታንን። እሺ የኔ ጨረቃ፣ አንቺ ደስ ካለሽ፣ አንቺ ደስ የሚልሽን ሁሉን ለመፈጸምና ለማድረግ ወደ ኋላ አልልም። እንግዳውስ አንድ ነገር እንገርሽ፣ አንቺ መጥፎ ነገር እንዲደርስብሽ፣ አንቺ በዓይኖችሽ ዘለላ እንባ እንዲወርድ አልፈልግም። ነገር ግን እኔን ገፍተሽኝ፣ እኔን አስለቅሰሽኝ፣ እኔን አንገቴን ሰብረሽ ብትሄጂ ምንም አይመስለኝም። ምክንያቱም አንገትን መድፋት፣ ማልቀስ፣ መሰቃየት አዲስ አይደለም። በልጅነቴ በቤተሰቦች እጅ በሆንኩበት ሰዓት እናትና አባቴ ጋር እያለሁኝ ባለሁበት ሰዓት አባቴ በጣም ሲያሰቃየኝ ነበረ። በእርግጥ የሀብታም ልጅ ነኝ። ገንዘቦች ምንም ለኔ ምንም አይደለም። ግን ከቤተሰቦች ፍቅር አላገኘሁም ነበር። በተለይ ከአባቴ ፍቅር የሚባል ነገር አላየሁም ነበር። ስለዚህ ለኔ መገፋት፣ ለኔ አንገት መድፋት፣ ለኔ ማልቀስ አዲስ አይደለም። ብቻ አንድ ነገር እንገርሽ የኔ ጨረቃ፣ ብቻ አንድ ነገር እንገርሽ የኔ ጨረቃ፣ አንቺ አንገትሽን ደፍተሽ አንቺ የሆነ ነገር እንዲደርስብሽ ፈጽሞ እንደማልፈልግ ግን ጠንቅቀሽ እንድታቂልኝ እፈልጋለሁኝ አላት። አይ ነገርኩህ፣ በቃ ተሰማይ ከሆነ ነገርኩህ፣ አማርኛ መስሎኝ የምናገረው ብላ መልሳ መናጨቀችው። እሺ በቃ ብሎ ከቢኒ ጋር ሻይ ቡና በሚልበት ሰዓት እንግዲህ ምን ነው ናቱ፣ ምን ነው የተፈጠረ ነገር አለ እንዴ አለው ቢኒያም። ቢኒ አዎ የተፈጠረ ነገር አለ። ኤፍራታ እኮ ናታንን ላገባው ነው አለ፣ ያፌትን ላገባው ነው አለች። የኔ ጨረቃ እኮ ባልሆነ ሰው ተሸወደች። የኔ ጨረቃ እኮ ከኔ ምንም ነገር ስላላገኘች ባለውና ምላስ ወይም ደግሞ አንዳንድ ነገሮችን በአንዳንድ ነገሮቹ ሰብኳት እኮ የኔ ጨረቃ እኮ ያፌት ሊያገባት ነው ቢኒ አለው። እንዴ እናቱ ምን እያልክ ነው እንዴ? ምን ነው ምንድን ነው የምትለው? ምንም ግልጽ ሊሆንልኝ አልቻለም። ምንድን ነው የምትለው አለው ቢኒያም በድንጋጤ። አይደለም ቢኒ፣ እኔ እየነገርኩ ያለሁት እውነታ፣ መራራ እውነታ ነው። ይህንን አለችኝ የኔ ጨረቃ። እኔ አንተን ፈጽሞ አልወድህም፣ አላፈቅርህም። በእርግጥ በሰዓቱ እወድ ነበር፣ አፈቅርህ ነበር። የሚወዱትን ሰው ግን መልሶ አይጠሉትም ማለት አይደለም። አሁን ጠልቼሃለሁ። አሁን ካንተ ጋር ምንም ነገር እኔ ግንኙነትም ሆነ ምንም ነገር ካንተ ጋር እንዲኖረኝ አልፈልግም። ስለዚህ ተወይ ብላ አለችኝ እኮ የኔ ጨረቃ አለው ናታንን። ቢኒ በድንጋጤ ናቱ፣ እውነት እልሃለሁ ኤፍራታ ይሄን ትላለች ብዬ ፈጽሞ አላስብም። ግን እውነት ነው ወይስ ውሸት ነው? እባክህን አውቄ ነው በለኝ፣ እባክህን አውቄ ነው በለኝ ናቱ አለው። ቢኒ በፍጹም አውቄ አይደለም፣ እውነት አመራራ ነው የምነግርህ። ይሄንን ስልክ በጣም እንደምትደነግጥ እንዲሁም ደግሞ ፈጽሞ እንደማታምን አውቃለሁ። ግን አዎ አለችኝ አለው። ቢኒያም በድንጋጤ ማንን ነው እሺ የምታገባው? ማንን ነው? ሰውዬውን ታውቃለህ አለው። ያንን ጨካኝ ነው ያፌትን ነው አለ 3 ጊዜ ስሙን እየጠራ ያፌትን። እንዴ ናቱ ምን እያሰብክ ነው? ፈጽሞ ልታምን ትችላለህ? ኤፍራታ ከያፌት ጋር እንኳን የፍቅር ግንኙነት እንኳን ለትዳር አይደለም አጠገቧ ወይም ደግሞ ፊት ለፊቷ እንዲቆም እኮ አትፈልግም። ፈጽሞ እንኳን ያፌት ያደረሰባት ችግርና መከራ ብዙ ስቃይና እንግልት ያንን ሁላ ረስታ እንዴት ያ ሁሉ ወደ ፍቅር ይቀይራል ብለህ ታስባለህ? አንተማ ማመንህ ችግር አለብህ ናቱ። እባክህን ከዚህ ሙድ ውጣና በቃ ዘና እንበል። ልትፈትን ይሆናል። የሚወዱት ሰው እኮ በብዙ ነገሮችን ፈተና ፈትኖ ወይም ደግሞ መውደድና መጥላቱን እኮ ቸክ አድርጎ ነው ለራሱ የሚያደርገው።
ስለዚህ ፈተና እየተፈተንክ ነው ወንድሜ አሉት ትከሻውን እየነካ። አይ ቢኒ ፈተና አይደለም፣ እኔን ለመፈተን አይደለም። ኤፍራታ የኔ ጨረቃ ወስናለች። አንድ ነገር እንገርግ፣ የኔ ጨረቃ እኔን ጎርታኝ፣ እኔን አንገቴን ደፍታኝ፣ እኔን ደግሞ ከርታይ መሄዷ ምንም አይመስለኝም። ምክንያቱም የኔ ማልቀስ፣ የኔ መቸገር፣ የኔ ስቃይና መከራ አዲስ አይደለም። ነገር ግን አሁንም ደግሜም ደጋግሜ የምነግርሃለሁኝ እኔ የማለቅሰው ወይም ደግሞ ስብራቴ የሚሰማኝ ወይም ደግሞ ብቸኝነት የሚሰማኝ ኤፍራታ አንድ ነገር ሁና ይሄ ጨካኝና አረመኔ አንድ ነገር አድርጓት ስታለቅስ ወይም ደግሞ በድሏት ስትሰቃይ የዛን ጊዜ ነው ህመምና ጉዳቴን የማስታውሰው። ግን እሷ ገፍታኝ ከሄደች እየወደድኳት እያፈቀርኳት ትታኝ ከሄደች ምንም ማለት አይደለም። ምንም አላደርግም። የሚወዱት ልብ እንግዲህ ካልወደደ በህግ አይጠየቅም አይደል እንዴ ቢኒ አለው። አይ እሱ እንኳ እውነትህን ነው እንዴት በሚለው ጥያቄ በውስጥ እየተመላለሰ አስቸገረኝ እንጂ አለው። ምንም አያስቸግርህም። የሚወዱትን ልብ ሰብሮ አለመሄድ እንጂ ምንም ሳልበድላት ትታኝ ከሄደች ለእሷ መልካም ከሆነ ይመቻት። የኔ ጨረቃ ምንጊዜም እወዳታለሁ፣ አፈቅራታለሁ። ግን ምንም ነገር እንዲደርስባት ፈጽሞ አልፈልግም ቢኒ አለው። እንዲሁም ኤፍራታና ሉሊት እንደተገናኙ አይታችኋል። ጽዮን ገኒን ይቺ መሰሪ ልጅሽ እስካሁን ድረስ አየሻት? የት እንደዋለች የት እንዳደረች ሳናውቅ ያለችበት እንኳ የት እንደሆነ ሳትናገር አየሽ እስካሁን ድረስ አልመጣችም አለች ሉሊት ገኒን። አንቺ ምን አገባሽ? ምን አገባሽ አንቺ? የሚያገባሽ ነገር አለ አለቻት ገኒ ሉሊትን። ቤዚ አይ እሱማ አስተዳደግ የበደለው እንዲሁም ደግሞ አስተዳደጉ የተበደለ ሰው እኮ በሰላም በጊዜ መጣ አልመጣ ምንጊዜም እኮ ርካሽ ነው አለች ቤዚ። እባክሽን ቤዚ የምትናገሪው ነገሮችን ሁሉ እየመረጥሽ ብትናገሪ ባይነኝ። እባክሽን ለንግግሮችሽ እባክሽን አለቻት ገኒ። አይ እኔ እኮ አይደለሁም ልጅሽ እኮ ናት፣ እንዲሁም ደግሞ ይቺ ባለጌ አሳዳጊ በድላት እኮ ናት አለችና ቤዚ በጣም ገለመጠቻት ገኒን። ይኸውልሽ ይሰማሻል ወንድሜን በእሷ የተነሳ ወንድሜ አንድ ነገር ቢሆን ከእሷ ራስ ላይ አልወርድም። በእሷ የተነሳ ብዙ ነገሮችን አሳልፈናል። ብዙ ችግርና መከራ ደርሶብናል። አሁንም ደግሞ ብዙ ነገሮችን ተጋፍጠን ያለ ነው። ኤፍራታ ከናታን ጋር ከሆነ ጀምሮ ብዙ ችግርና መከራ ብዙ ነገሮችን ብዙ ኪሳራዎችን አሳልፈናል። ቤታችንን የራሳችንን ሳይሆን ለሌላ ሰው አስረክበን ያ ሀብታችን ወድሞ ዝናችን ጠፍቷል። ስለዚህ እኔ ከኤፍራታ ጋር እናንተ ሳትሆን አልፋታትም። እመኔ ከወንድሜ ራስ ላይ ካልወረደች አልፋታትም እያልኩሽ ነው አለቻት ገኒ። በቃ እንደፈራሁት እጅ መሰሪ ጋር ባለፈው ስተዋሪ በጣም ጠርጥሬ ነበር። ስለ ኤፍራታ ምን ብላሽ ይሆን? ምን ሰምተሽ ይሆን? እያለች ገኒ በልቧ እያምተለተለች ካጠገባቸው ላይ ሄደች። እንግዲህ ኤፍራታን ያፌት በቤቱ ምሳል ጋብዝሽ ነይ ቶሎ ከኔ ጋር ብሎ ደወለላት። ምንድን ነው የምትለኝ አለችው። አይ የኔ ንግስት ዛሬ ምሳ ከኔ ጋር ነሽ። ስለዚህ አዲሷ ሰራተኛ እኮ ሰርጋችን በቅርቡ እንደመሆኑ መጠን አዲስ ሰራተኛ እኮ አምጥቻለሁ። የሰራችውን ምሳ እስኪ ይጣፍጣል ወይስ አይጣፍጥም? ለአንቺ ትመችሻለሁ ወይም አትመችሽም የሚለውን ዛሬ መተሽ ከኔ ቤት አብረን ነው የምንውለው አላት። አሁን ከትንሽ ደቂቃ በኋላ መጥቼ እዛው አለሽበት መጥቼ ወስድሻለሁ አላት አስገድዶ። ኤፍራታም ስልኩን ዘግታ እኔ ወዴት ልሂድ እያለች እየተማረረች ስልኩን ዘጋችበት። ያፌትም ከደቂቃና ከሰዓት ሳይበልጥ መኪናውን እያበረረ መጥቶ ኤፍራታን ከቤት ወሰዳት። ቤቱ በወሰደባት ሰዓት ምሳ እያጎረሳት በግድ ደስተኛ ሳትሆን አልጎርስም እያለች ፊቷን እያኮማተረች በግድ ያንን ምሳ በላች። እንዲሁም የኔ ንግስት ምግቡ እንዴት ነው? ይጣፍጣል? አዲሷ እኮ ሰራተኛ እስኪ ምግቡን ቸክ አድርጊው፣ እንዲሁም ደግሞ እስኪ ከሷ ጋር እስኪ ያት ብዬ እኮ ያመጣሁሽ ሰርጋችን በቅርቡ አይደል? ሰርጋችን በቅርቡ እንደሆነ መጠን
ደስተኛ የምትሆኝበትን ነገሮችን አንዳንድ እናውራ ብዬ እኮ ነው አላት። አንተ ቆይ የሰው ልጅ እያስለቀሱ የሰውን ደስታ መንጠቅ አይከብድም አለችው። ምንም ከብዶኝ አያውቅም እኔ የኔ ንግስት፣ ምንም ከብዶኝ አያውቅም። በመሀል ስልኳ ተደወለ። ስልኳ የተደወለው ግን ናታን ነበረ። ናታን ሲደውል እባክህን ቤቴ ልሄድ ፍቀድልኝ፣ ቤተሰቦች ይኸው ተጨንቀው እየደወሉ ነው አለችው ያፌትን። ማን የሚደውለው? ያ መቼም ናታን አይደለም ማለት ናታን አይደለም አለና ከተቀመጠበት መጣና የኤፍራታን ስልክ መንጥቆ ወስዶ አሎ የኔ ንግስት እኔ ጋ ነው ያለችው፣ ምን ፈልግ ነው የደወልከው አለው ናታንን። አሎ የኔ ጨረቃ ምን ሆነሽ ነው? ቆየሽ እኮ ገኒ ስትደውልልሽ አላነሳም ስትይ እስኪ ልደውልላት ብዬ ስሞክረው አነሳሽልኝ እያለ ሲል የኔ ንግስት ከኔ ጋ ነው ያለችው፣ ምን ልትሰራ ደወልክ ብሎ ያፌት መለሰለት በድንጋጤ። ናታንም በቃ ያልኩት ያልሽው በቃ እውነት ሆነ ማለት ነው። ፈጽሞ ላምን ያልቻልኩት ነገር አሁን እያመንኩ መጣሁ ማለት ነው እያለ እያምተለተለ ናታን፣ ይኸውልህ አንተ እንደፎከርክ እንዳሰብከው ሁሉን ነገር ማድረግ እና መፈጸም ትችላለህ። ነገር ግን ሁሉም ነገር ይሳካልሃል ማለት አይደለም። ይገባሃል? እኔ አሁን ላይ እያደረግከው ባለውና ባለህበት ነገር ምንም ልልህ አልችልም። አንድ ነገር እንገርህ ኤፍራታ፣ አንድ ነገር አድርገሃት በድለሃት ወይም ደግሞ የሆነ ነገር አድርገሃት በዓይኖቿ ዘለላምባ ሲወርዱ ሳይ የዛን ጊዜ ነው እኔ ለአንተ ብዙ ነገሮችን መስዋዕትነት ማሳለፍብክ የምገልክ፣ እገልሃለሁ እያልኩ ነው። የዛን ሰዓት ኤፍራታ በአንተ የሆነ ነገር ሆነች ወይም ደግሞ የሆነ ነገር አደረሰባት የሚባል ወሬ ስሰማ የዛን ሰዓት ነው ለአንተ እርምጃ ማወስድብክ አለው። አይ ምንድን ነው የተቃጠለ ነገር ይሸተኛል፣ ምንድን ነው ጨጓራ ተቃጠለ እንዴ እያለ ያፌትም እየተሳለቀበት፣ አይ እሱም በቅርቡ አሳይሃለሁ አለው ናታን። በዚሁ ተሰናበቱ። ስልኩን ዘግቶ ይሄ ነው ማለቂያ። ውድና የተከበራችሁ ቻናል ቤተሰቦች በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።